ሄሉዬ ሄሉሻዬ አንቺ እኮ አልተሳሳትሽም። ትክክለኛ መልስ እኮ ነው። ጡቴ ወተት ካፈለቀ በቂ ነው አለች እኮ። ትክክል። ጡት ወተት ካፈለቀ በቂ ነው አይደለ? እዛ በኋላ ምን ያስፈልጋል? ጡት ስለተገተረ ምን ይመጣል? እናቴ ግን ምን አስበ ነው? በምን አይነት ፕራንክ ነው ልጅቷን ያስጨነካት? ጭራሽ ሰርጀሪ ላሰራሽ ብለህ ታንቀጠቅጣታለህ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? የኔ ውዶች ደህና ናችሁ? ሰላማችሁ ይብዛ። እና ውዶችዬ ማለት ነው ያው የትናንት ሳቅ ይኸው እስከዛሬ ድረስ አልበረደም ነው የምላችሁ። በቃ ሄሉዬ እኔ እኮ በሳቅ ነው የገደሽኝ። ልቤ ልትወጣ በሳቅ ማለት እሱ እንደዚህ አይነት ፕራንክ ከማድረጉ የእሷ ወሬዎች ናንካው ናዳብሰው ናስኪየው አረ ሄሉዬ ማለት ካሜራ ፊት መሆኗን ረስታው ነው። ናዳብሰውና እንዲነካው ነበር የፈለግሽው። ግን የምር ጉድ ይወላ። እኔ አሁን ይሄን ቪዲዮ እንዴት ነው መስራት ያለብኝ? ቤተሰብ የምሬን ነው። እኔ አንዴ ከሳኩኝ አላቋርጥም ውዶችዬ ማለት ነው። እና ቤተሰብ ማለት ነው ደግሞ ስሞታ መጥቶብኛል። ሰሚ ረህማዬ ማለት ነው። ረህማዬ የሄሉዬ ጠበቃ የሄሉዬ እህት እንዴ አኮረፍሽኝ። አንቺማ ልታኮርፊኝ አይገባም። የምሬን ነው። አንቺ ከምታኮርፊኝ ለምን ጎንደር አይታረስም ይባላል። ያው አባባሉ ነው የኔ ወድ። እና አንዳንዴ የሆነ ነገር ሲሆን እንደዚህ እንላለን ማለት ነው። እና እንዳታኮርፊኝ ልልሽ ፈልጌ ነው። ያው እኔ ስሰራ እናንተ አትመጡም፣ ቤተሰቦች ትቀራላችሁ፣ የላችሁም፣ ከምር የላችሁም። እና የሆነ ቪዲዮ ሰርታችሁ ደግሞ ቤተሰቦቻችሁ ካልመጡ ምናምን ደስ አይልም። የሆነ ትክት ይላችኋል። ለምን እንደሆነ ታውቃላችሁ። እኔ ሄሉዬ በጣም ነው የምወዳት፣ እናቴ ትሞት በጣም ነው የምወዳት። እና ቪዲዮ ስትሰሩ ደግሞ በስራ መካከሉ ናችሁ ኤዲት አድርጋችሁ ታምሌን መስራቱ ራሱ ምን ያክል ደቂቃ እንደሚፈጁባችሁ አታውቁም። ከዛ በኋላ እናንተ ቤተሰቦች ጥፍት ስትሉ ደግሞ በቃ እስከሚመጡ ብዬ ዝም አልኳችሁ ማለት ነው ውዶችዬ። እና ኑ ደግሞ አትቅሩ። ቪዲዮ ስሰራ ኑ ሁሉንም ባታዩትም ላይክ አድርጉልኝ። ለእኔ የእናንተ ላይክ ሞራሌ ነው። ማርያምን እንምላችሁ በጣም ሞራሌ ይሆነኛል፣ እንድሰራ ያበረታታኛል። ለገንዘብ ለምናምን እኮ ጓጉቻ አይደለም። አሁን እኛ እንዴት ስንሰራ ገንዘብ ምናምን የምንዝቅ ይመስላችኋል? ግን አይደለም፣ መቤቴን አይደለም እንዳይመስላችሁ። ግን የሆነ ላይክ ስታደርጉ ለወደፊት አላማ ስላለን የመስራት ሞራላችን ይነቃቃልና ለዛ ነው። እና ረህሙዬ ዳታኮርፊኝ የኔ ውድ እህት እና ቤተሰብ ማለት ነው። ሄሉሻዬ የኔ ውድ አያልቅባትም እኮ ደግሞ የምር ሰው ማለት ነው። እኔ እኮ ሄሉዬ ማለት ነው የምር ካሜራ ፊት እንደዛ ታዩ፣ ካሜራው ሊቆረጥ ይችላል ቪዲዮ ምናምን፣ ነገር ግን ካሚ ፊት ጡትሽን እንደዚህ ልታስነኪው ነበረ። እጁን እየጎተተች እናጡቴን ንካዋለች። እናጡቴን ንካው እንደው የኔ ንጹህ እኮ ናት። ማርያምን በቃ አዙራ ማሰብ ምናምን የሚባል ነገር አታውቅም። እና ሁሉንም እንዲህ ፊት ለፊት መጋፈጥ ብቻ ነው የምትፈልገው። እና ቤተሰብ ሴት ልጅ እኔ ሁሉ ነገሯ የሚወጣው ምናምን ሰውነቷ የሚያባብጠው ስታረግዝ ነው። እኔ ብዙ ጊዜ የማየው የምር ጡት የሌላቸው ሴቶች ራሱ ሲያረግዙ እንዲህ ጡታቸው ይነፋል። ለምን እንደሆነ አላውቅም። ሲነፋ አይቻቃለሁ። እኔ ጡት የሌላት ሴት እንደዚህ ትልቁ ነው አይቻለሁ አርግዛ። ግን ሰው ሲያገባ እንዴት ነው ጡቱ ትልቅ የሚሆነው? አንተ እና ቶሎ እንጋባና አሳድገዋለች እኮ ምንድነው ማዳበሪያ ያለው? ወይኔ ጌታ ሆይ ኧረ ብልግና ሄሉዬ ብልግና እያስፈራሽኝ እኮ ነው እንዴ። ማለት እሱ በምን አይነት ነገር ነው የሚያስብ? ማለት እኔ ግራ ገባኝ እኮ። እንዴት ነው ሊያሳድገው የሚችለው? ናቲ የኔ ጓደኞች አለች ሄሉዬ፣ የኔ ጓደኞች ጡት አልነበራቸውም። ካገቡ በኋላ ግን ጡታቸው ግብዳ ሆኗል። ስለዚህ እንጋባና አንተ አሳድገዋለች ማለት ነው። ናቲ የሆነ እኛ ማናውቀው ሚስጥር አለ የምታሳድግበት። እኔ ቅርታ አድርጉልኝ በዛሬ ቪዲዮ እንዳትረበሹ። በቃ ሳቄን ስሙኒ፣ ምንም ማድረግ አልችልም። እና ሄሉዬ የኔ ሳቄ ምንጭ የሆነች ልጅ እኮ እንደውም አለች የኔ ጡት ትንሽ ብትሆንም ቅመም ናት። ቤተሰብ ቆይ አሁን እኔ እንዴት ነው ቪዲዮ መስራት ያለብኝ? እመቤቴን እምቢ ያለኝ እኮ ሳቄ እየመጣ የኔ ጡት ትንሽ ብትሆንም አለች። ቅመም ናት እኮ ቅመም ናት። እና አንተ ትንሽ ነው ማለት ሳይሆን ጡትሽ ቆንጆ ናት፣ በጣም ነው የምታምረው ማለት ነው የነበረብህ አለች ማለት ነው። እና ከእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላል። ናቲ ያለህን ፈጣሪ የሰጠህን ማመስገን ሲገባህ እኔ ጨራሹ ነው ለልጁ ሳይሆን ለእኔ ነው የሚያስፈልገኝ። ምን ልታረገው ነው አንተ? ልጠባው ነው? ያዘው ሀሟለጨ
አማለጨ አልያዝሃል አረዶ ሄዱዬ ወይኔ ጉዴ ፈላ ሞትኩኝ እኔ ሞትኩኝ። የምር ግን ማለት ነው እናቴ እንዴት ነው ሳቁን ተቆጣጥሮ ፕራንክ ሊያደርጋት የቻለ ቤተሰብ ያው የናቴ ነገር ነው ግራ የገባኝ ማለት እኔ እንደዛም ገለፍጠው እሷን እየሰማው ፊት ለፊቷ ሆኖ እንዴት ነው ሳቁን የተቆጣጠረው ነው እኮ። ስንት ሰው ቂጡን ተሰርቶ እኮ ፈነዳልቶ ነው የተቀመጠው። ልፈንዳ ልታፈነዳኝ ነው እኔ በቃ ተመችቶኛል፣ የራሴን ነገር እወዳታለሁ፣ እኮራባታለሁ። በራስ መተማመን ይሉሻል ሄሉዬ ማለት ነው። ማርያምን የምንም አይነት ነገር የማያምራትና ጡት ስለተለቀ ግን ምን ያደርጋል እንዴ? አረ የምሬን ነው። የባሰ የልብ ድካም ነው፣ ልባችሁ ንፍን ነው የሚያደርጋችሁ። የጡታችሁ ትልቅ የሆነ ሰዎች ትረዱኛላችሁ አይደል? ምን ማለት እንደፈለግኩኝ ከምሬ ነው። እመቤቴን እንዴት መተንፈስ እንደሚያቀታችሁ ምናምን ነገር እና በእርግጥ የሴት ልጅ ጡት ትንሽ ምንድን ነው ዛሬ ደግሞ ወሬ ሁሉ ስለ ጡት ሆነ እኮ። እኔ ምን ላድርግ? ሄሉ እኮ ነው እንደዚህ የምታስወራኝ ናቴ ነው እንጂ ናቴ ይሄን ነገር ባያደርግ አሁን እሷም እንደዛ ባልተናገረች እኛም ይኸው ቪዲዮ ባልሰራን እና ምልላችሁ ፈልጌ ነው። አንዳንድ ወንዶች ያው ከሴት ልጅ ላይ ጡት ይወዳሉ። በእርግጥ የሆነ እንዲገተር ብሎ ምናምን ነገር ሲያዩት ነቅነቅ ሲል ሲያዩት ማለት ነው ደስ ይላቸዋል ይባላል። እንግዲህ ጥቅሙ ምን እንደሆነ አይገባኝም እኮ። እኔ ጡት ለልጅ ነው የሚጠቅመው አይደል? ለልጅ ነው ለወተት ነው። ወንዶች ምንድን ነው ከጡት ላይ ያላችሁ ችግርና ይሄን ቪዲዮ ወንድ ይሰማኝ ይሆን? ፈጣሪው ትዕግስቱን ስጠኝ። እንዴት አይነት ወሬ ነው ለነገሩ? እኔ ምን አገባኝ እንዴ? እናት ይሄን ፕራንክ ሲያደርግ ያላፈረ እኔ ምን አሸማቀቀኝ? አሁን ሁሉም ሰው ጡት የሌለው የለም ማለት ቤተሰብ። ግን የሄሉዬ ሁኔታ ነው በቃ የገረመኝ ማለት እንጋባና አሳድገው አለች። እንጋባና አሳድገው ይሄ አልበቃ ብሎ ነው ወይ ከኔ ላይ የሌሎችን ጡት ታያለ ለካ ታያለ ማለት ነው። ደግሞ እኮ እንዲህ የተዘረጋው ምን ይሰራላል? ገብተህ ልትዋኝበት ነው አለች። እንደ ሄሉዬ ቪዲዮሽን ስሚው በፈጠረሽ አምላክ። ኧረ እኔ ከዚህ በላይ አልሄድም። የባሰ በሳቄ ነው የማደነቁራችሁ ውዶችዬ። አልቻልኩም፣ ማርያምን አልቻልኩም። እኔ ሳቅ ከጀመርኩ ማውራት አልችልም። ማርያምን ነው የምላችሁ ነው